ሁላችንም መለወጥ እንፈልጋለን ምናምን እንላለን። አዲስ ህይወት፣ አዲስ መስመር፣ የተሻለ ማንነትን እንፈልጋለን። ነገር ግን ልባችን ውስጥ ያንን ለውጥ ምንም ነገር ሳይረበሽና ብዙ ሳንለፋ እንዲመጣ እንመኛለን። ነገሮችን ማሻሻል እንፈልጋለን፣ ነገር ግን በተመሳሳይ ቦታ ደግሞ እንቆያለን። እድገት እንፈልጋለን፣ ነገር ግን የቆምንበት ቦታ እንዲገለባበት አንፈልግም። የልብ መሰበር ሪስክ የሌለበትን ማፍቀር ነው የምንፈልገው። እግራችን መሬት ረግጦ እኛ ግን መብረር እንመኛለን። ህይወት በዛ መንገድ በፍጹም አትሰራም። ለውጥ በዝምታና እንቅስቃሴ በሌለበት መስመር ውስጥ ሊመጣ አይችልም። ለውጥ በመውጣት በመውረድ በመግባትና በመውጣት በሚለዋወጥ ሂደት ውስጥ ነው የሚመጣው። ታዲያ የለውጥ ሂደት በረከት መስሎ የሚሰማበት እድል በጣም ጠባብ ነው። ብዙ ጊዜ እያጣችሁ እንደሆነ እየከሰራችሁ እንደሆነና ግራ መጋባት እንዲሁም ደግሞ መካደም ሊሰማችሁ ይችላል። ለምንድን ነው ይሄ ሁሉ ነገር እኔ ላይ ለምን አሁን ሆነ ምናምን ብላችሁ ትጠይቃላችሁ። ነገር ግን ማስተዋል ያለባችሁ ለውጥን ስትፈልጉ ነበር ማለት ትላንትናችሁም እንዲሞት እየፈለጋችሁ ነበር ማለት ነው። ያ ትላንት ሲሞት ነው አዲሱ አሁንና አዲሱ ነገ ቦታ ማግኘት የሚችሉት። እያንዳንዱ የምትመኙት ምኞት መናወጥና መገለባበጥ ነው። የሆነ አዲስ ነገር ስትፈልጉ ዩኒቨርሱ መንቀሳቀስ ይጀምራል። ነገር ግን የምትመኙትን ነገር እናንተ በምታስቡት መንገድ አይሰጣችሁ። ህይወት የእናንተን ትዕዛዝ የሚቀበልና የሚያመጣ አስተናጋጅ አይደለችም። ይልቁኑ ህይወት ትምህርት የሚሰጣችሁ አስተማሪያችሁ ናት። ጠንካራ መሆንን ስትጠይቁ በቀጥታ ታገኙት። የግድ ጥንካሬ የሚፈልጋቸውን ቻሌንጆች መጋፈጥ አለባችሁ። ጥበብን ስትጠይቁ ህይወት የምትፈቱትን ችግር ነው የምትሰጣችሁ። ድፍረትን ስትጠይቁ ፍርሃት በራችሁ ላይ ይቆማል። ፍቅርን ስትጠይቁ ፐርፌክት የሆነ ነገር ሳይሆን ሌላ ፐርፌክትነትን የሚፈልግ ነፍስ ነው የሚሰጣችሁ። ታዲያ በትዕግስት በይቅርባይነትና በወደ ሰፊነት ውስጥ የምርም ፍቅር ምን ማለት እንደሆነ ትማራላችሁ ማለት ነው። ዩኒቨርሱ ሁሌም ምላሽ ይሰጣል፣ ነገር ግን ስጦታው ሁሌም ቢሆን በሆነ ነገር የተሸፈነ ነው። ለዛ ነው ብዙ ሰዎች የሚያለቃቅሱት። ብርሃንን የጠየቅኩት ያገኘሁት ግን ጨለማ ነው ይላሉ። ነገር ግን ጨለማ ማለት ቅጣት ማለት አይደለም። ይልቁኑ ብርሃን የሚበቅልበት አፈር ነው። መጠየቅ ለውጥን መጋበዝ ነው። ያ ለውጥ ደግሞ የእናንተ ኢጎ በሚጠብቀው ቅርጽ አይመጣም። ዝግጁ ካልሆናችሁ በረከታችሁ ወደ እርግማን ይለወጣል። እስኪ ላፍታም ቢሆን እያንዳንዱ ምኞታችሁ በቅጽበትና በፍጥነት እውን ቢሆን ብላችሁ አስቡ። ምንም ጥረት ሳታደርጉ ምንም ሳትታገሉና ሳትጠብቁት ቢመጣ አላደል ልክ ቤት ቢኖረኝ ስትሉ ቢኖራችሁ፣ መኪና፣ ስኬት ምናምን ስትሉ በቅጽበት ቢመጣ ምንም ይፈጠር ይመስላችኋል? መጀመሪያ ልክ በቃ ሁሉም ነገር ገነት መስሎ ነው የሚታያችሁ። ነገር ግን ከቆይታ በኋላ ወደ ባዶነት ይለወጣል። ሁሉም ነገር በቀላሉ ሲመጣ ምንም ነገር ተራ ይሆናል። የመጀመሪያው ቤት ደስተኛ ያደርጋችኋል። ሁለተኛ ላይ ስትገዙ ያኮራችኋል። ነገር ግን አንድ ሺኛውስ በቃ ቤት የሚባል ነገር ከሱቅ የሚገዛ ሸቀጥ ነው የሚሆንባችሁ። በመጨረሻም የሆነ እውነተኛ የሆነ ነገርን ትፈልጋላችሁ። የሆነ ቻሌንጅን ትመኛላችሁ። ምክንያቱም በህይወት ውስጥ ያለው ጣዕም መያዝ ወይም ደግሞ ማግኘት ሳይሆን መሆን ነው። ማሳደዱ፣ እርግጠኝነቱና ትግሉ ነው ህይወትን ትርጉም የሚሰጣት። ህይወትን ያለ ትግል እንደምንፈልጋት እናስባለን። ነገር ግን ያለ ትግል የምንፈልገው ቢመጣ ትርፉ ድብርት ነው። የሆነ ፊልም እኮ ውጥረት፣ ሰርፕራይዝ፣ ከፍታና ዝቅታ፣ ትርጉም እንዲሁም ደግሞ የስሜት መዋዠቆች ባይኖሩበት በፍጹም ልንመለከተው አንችልም። ያለ ቻሌንጅ ደስታ ጥልቀት አይኖርም። ያለ ጥላ ብርሃን አይኖርም። ስለዚህ ህይወት ትርጉም አልባ ከሆነ ኑሮ ነው የምትጠብቃችሁ። በፍጥነት የሚመጡ ድሎችን ትደብቅባችኋለች። ያ ግን እናንተን ለመቅጣት ሳይሆን እንድታድጉ ለማገዝ ነው። ምክንያቱም ተራራውን የማትወጡ ከሆነና በሜዳው ላይ ብቻ የምትራመዱ ከሆነ ህይወት ትርጉሙ ባዶ ነው። ህይወት የምትፈቷት ችግር አይደለችም። ይልቁንም ህይወት የምትኖር ልምድ ናት። ልምድ ደግሞ አንጻራዊ ነው። ጨለማ ከሌለ ብርሃንን ማወቅ አይቻልም። ሐዘን ከሌለ ደስታን፣ መውደቅ ከሌለ ስኬት አይታወቅም። ፍቅርም እኮ የሚያበራው ብቸኝነት ከነካችሁ ብቻ ነው። የምታልፉባቸው መሰናክሎች ወደ ስኬት የሚወስዱ መንገዶች ናቸው። ውስጣችሁ ብልህነትን ያበቅላሉ፣ ነፍሳችሁንም ቅርጽ ያስይዛሉ። ያለነሱ ውሉ ያልታወቀ ነው የምትሆኑት። ነገር ግን አንድ ምስጢር ደግሞ አለ። ዓለም እየፈተነቻችሁ ብቻ አይደለም፣ ይልቁኑ
ከናንተ ጋር እየደነሰችና እየተጫወተች ነው። የሚገጥሟችሁ ትግሎች ቅጣቶች አይደሉም፣ ይልቁኑ የምትደንሱበትን ዘፈን ሪትም ናቸው። ሕይወትን በቃ ልክ እንደ ሙዚቃ አስቧት። ያለ ኖቶች ከፍታና ዝቅታ ዜማ የሚባል ነገር አይኖርም። ያ ከፍታና ዝቅታ አንዳንዴም ደግሞ ዝምታው ነው ሙዚቃውን ውብ የሚያደርገው። ስለዚህ ለምንድነው ሕይወት እንደዚህ የከበደችኝ ካላችሁ መልሱ ቀላል ነው። ያ የሆነው ያለ መሰናክሎች በሕይወት እንዳላችሁ ራሱ ማወቅ ስለማትችሉ። ሰርፕራይዙ፣ እንባው፣ እርግጠኝነታችሁ ምናምን የመኖራችሁ ቅመሞች ናቸው። በዛ ሁሉ ቀውስ፣ ማዕበል፣ የልብ ስብራትና ለውጥ ውስጥ ልባችሁ ጥግ ላይ የማይንቀሳቀስ አንድ ነገር አለ። እሱም ደግሞ ፈጣሪያችሁ ነው። ስትወድቁና ስትነሱ ያያችኋል። እያንዳንዱ ደስታና ሐዘናችሁን ተመልክቷል። በፍጹም አልተዋችሁ። በውስጣችሁ እውነተኛ መልካችሁን እያየ ነበር። እንደወደቃችሁ ልታስቡ ትችላላችሁ፣ ነገር ግን ጥልቅ ልባችሁ ውስጥ የሆነ ነገርን ተምራችኋል። ጊዜያችሁን እንዳባከናችሁ ሊሰማችሁ ይችላል፣ ነገር ግን ጊዜ ራሱ እኮ አስተማሪያችሁ ነው። እውነተኛው አስፈሪ ነገር መውደቅ አይደለም፣ ይልቁኑ እዛው በወደቁበት መቅረትና መንቀሳቀስን እምቢ ማለት ነው። ዓለምን፣ ሌሎችን ወይም ደግሞ ራሳችሁንም መውቀስ ነው ከሕይወት ጋር ያላችሁን ዳንስ የሚያቋርጠው። ነገር ግን ወደ ውስጣችሁ ስትመለሱና ስታዳምጡ ብቻችሁን እንዳልነበራችሁ ይገባችኋል። ያ በዝምታ ውስጥ የሚገለጥ ግንዛቤ በጉዟችሁ ሁሉ እየመራችሁ ነበር። ታዲያ አንድ ያንን እውነታ ስትረዱት ከባዱ ማዕበል ስስ ይሆናል። ምክንያቱም ከዚህ በኋላ ብቻችሁን አይደለም የምትጋፈጡት። ሕይወትን የምታገኙባቸው 3 የግንዛቤ ምዕራፎች አሉ። የመጀመሪያው ምዕራፍ ወቀሳ ነው። ሁሉም ነገር የሆነ ሰው ጥፋት ነው ትላላችሁ። የወላጆቻችሁ፣ የአጋራችሁ፣ የመንግስት ወይም ደግሞ የፈጣሪያችሁ። ወቀሳ ምቾት ሊሰጣችሁ ይችላል፣ ነገር ግን ያ ዋሻ ነው። ምክንያቱም ሌሎች ከሆኑ ኃላፊነት ያለባቸው እናንተ ለመለወጥ ኃይል አይኖራችሁ። ሁለተኛው ምዕራፍ ደግሞ ራስን መውቀስ ነው። ጣታችሁን ወደ ራሳችሁ ትቀስራላችሁ። ጥፋቱ የኔ ነው፣ ብቁ አይደለሁም ትላላችሁ። ያ እንግዲህ ታማኝነት ሊመስላችሁ ይችላል፣ ነገር ግን እስር ቤት ነው። ሶስተኛው ምዕራፍ ደግሞ መማር ነው። እዚህኛው ላይ ስትደርሱ እናንተንም ሌላውንም መውቀስ ታቆማላችሁ። በቀላሉ ሕይወትን እንደ መምህር ማየት ትጀምራላችሁ። ትወድቃላችሁ፣ ትነሳላችሁ፣ ከዛ ትማራላችሁ። ጸጸት የለም፣ በቃ ያለው እድገት ብቻ ነው። ይሄ ደግሞ በጣም ትልቅ ነፃነት ነው። ሕይወት በድንገት ቀላል ሆና እኮ አይደለም፣ ነገር ግን እናንተ ሕይወትን መታገል ስለምታቆሙ ነው። እዚህ ምዕራፍ ላይ ህመም በራሱ እድገታችሁን የሚያፋጥን ነዳጅ ነው የሚሆነው። የጠየቃችሁት ነገር በሙሉ ችላ እንዳልተባለ ይገባችኋል። እያንዳንዱ ጸሎት ተሰምቷል፣ ነገር ግን በተለየ መንገድ ነው የተመለሰው። ሕይወት የምትፈልጉትን አይደለም የምትሰጣችሁ፣ ለለውጣችሁ የሚያስፈልገውን ነገር ነው የምትሰጣችሁ። ምክንያቱም ትዕግስትን ሳትለማመዱ ፍቅር ቢሰጣችሁ እንዴት መጠበቅ እንዳለባችሁ አታውቁም። ከመውደቃችሁ በፊት ስኬት ቢመጣ እንዴት መሻገር እንዳለባችሁ አይገባችሁ። ያልተመለሱ የሚመስሉ ጉዳዮች ናቸው እንደውም በሚያምር መልኩ የተመለሱት። እምነት ከባድ ነው፣ ምክንያቱም እያደረጋችሁ ያልሆነውን ነገር እንደሆነ ማመንን ስለሚጠይቃችሁ። እውነተኛው ተአምር ጸሎታችሁ ምላሽ ማግኘቱ አይደለም፣ ይልቁኑ ጸሎታችሁ ከምታስቡት በላይ ከጥበብና ከብስለት ጋር መመለሱ። እያንዳንዱ የእናንተ ፍላጎት ልክ እንደ ዘር ነው። ዘር ደግሞ ከማደጉ በፊት መሰበር አለበት። ብዙ ጊዜ ችግራችን ያለምንም መሰበር ነው ፍሬ የምንፈልገው፣ ነገር ግን ሕይወት እንደዛ አትሰራም። ህልማችሁን አትቀበሉትም፣ ይልቁኑ ያንን ህልም የሚሸከም ማንነት ነው የምታዳብሩት። ስኬትን የምትፈልጉ ከሆነ ሕይወት ዲሲፕሊንን ነው የምታስተምራችሁ። ሰላምን የምትፈልጉ ከሆነ ሕይወት ጥንካሬያችሁን ለመፈተን ማዕበል ትልክባችኋለች። ጉዟችሁ ነገሮችን ስለመሰብሰብ ሳይሆን የሆነ ሰው ስለመሆን፣ የሆነ በፍጹም ሳይሰበር ደስታንም ህመምንም መያዝ ወደሚችል ማንነት ስለማደግ ነው። በእያንዳንዱ ቻሌንጅ ውስጥ ሕይወት መሆን ወዳለባችሁ ትክክለኛ ማንነት ቅርጽ እያስያዛችሁ ነበር ማለት ነው።